በአዲስ አበባ ሀገረ ስብከት በኮልፌ ቀራኒዮ ክፍለ ከተማ ዘነበ ወርቅ ታቦት ማደሪያ ተብሎ በሚጠራው አካባቢ ወረዳ 5 መገኛዋ ነው። በስፍራዋ ተአምራት ተገልጦባታል። በርካታ ወገኖቻችንም ፈውስን አግኝተውባታል። ባልተመቸ የመሬት አቀማመጥ ከሁለት አስርት ዓመታት በላይ ምእመናንን እየባረከች እየቀደሰች ዘልቃለች። ደብረ ተአምራት ዳግማዊት ጻድቃኔ ቅድስት ማርያም ቤተክርስቲያን ቤተክርስቲያናችን የተመሰረተችው በ1990 ዓመተ ምህረት ነው። ከዛ በፊት ግን ይሄ ቦታ በጣም ከባድ የዱርዬ ቆሻሻ መጠራቀሚያ የነበረ ቦታ በጣም አስጊ ነበረ። ትንሽ መሸት ሲል ደግሞ በጣም ጅቦች እየተሯሯጡ እኛም የምንፈራበት ሁኔታ ነው የነበረው። በ1990 ዓመተ ምህረት ግን በትንሽ ቆርቆሮ በቆርቆሮ ሆና በተሰራች ቤት ውስጥ ቤተክርስቲያናችን ዳግማዊት ጻድቃኔ ማርያም ቤተክርስቲያን ተመስርታለች። ቀደም ሲል ይሄ ቦታ በእውነት አስቸጋሪና ልም ያለ ገደላማ በእውነት አይን አይቶ ልብ ይፈርዳል። አሁን እናንተ ያያችሁት ዛሬ አሁን ይሄ ሰራሙክ ተነጥፎ ይሄ መጠላ ተሰርቶ የተለያዩ ነገሮች ተሰርቶ ሲታዩት ቦታ ይመስላል። በእውነት ቦታ አልነበረም። ሰው የሚወርቅበት አደገኛ ቦታ ነው። በእውነት ቤተክርስቲያኗ ስትመሰረት የነበሩት አቡነ ኤርሚያስ ናቸው። በወቅቱ የሲኖዶስ ዋና ጸሐፊ በነበሩት ሰው ነበረ ተባርካ እንድትመሰረት የተደረገችው። መጨረሻ ላይ አዲሱ ቤተክርስቲያናችን በአቡነ መልከጼዴቅ ተባርኮ ስራ ጀምሯል። ድንቅ ስራ ነው የተሰራው። በጣም የነበረ ቆሻሻ ምንም የሌባ መዳበሪያ ምናምን ነው የነበረ እዚህ ቦታ በጣም አስቀያም ነበር። ይህን አሁን የተሻሽለው በጣም በእግዚአብሔር ስራ ስለሆነ የመቤት ስራ ስለሆነ ይኸው እንዳያችሁ ቆንጆ ነው አሰራሩ። ላዩ ታቹ ቆንጆ ነው መጣሊያ ማለት ነው። በወቅቱ የነበሩት የቤተክርስቲያኑ አገልጋዮች የሰበካ ጉባኤውና ልማት ኮሚቴዎች አንድ ላይ በማቀናጀት በአቅም በፈቀደ መጠን ትንሽ የማስተካከል ሙከራ ተደርጎ ትንሽ ለማስፋፋት ተሞከረ። ከጽላት ከመጣ ትንሽ ነበር። ሽንት ቤት ወደ ታች ነበር። ሽንት ቤት ፎርሶ እንዲያው ተደር ሙስሊም አለ በታች ፎርሶ ጽላቱ እንደገና ጉንቡ ተደርገ ቶሎ አሸኳይኛ ራሴ ነው ግን ወጣ ነው ባሱ ጨረስን። ከዛ በኋላ ወደዚህ መጣን። የቤተክርስቲያን ባሸኳል ይሰራ ብላ ሌሊትና ቀን ሰራን። ጽላቱ ገባ። ከዛ መጣን። በሰዓቱ ቤተክርስቲያናችን እንደተመሰረተች በጣም ጠባብ አካባቢው ቦታው አስቸጋሪና እውነት ለመናገር የኛም ቤት አይተን ቤተክርስቲያኗን ስናያት በጣም ምናዝንበት እንደው ለምን እዚህ ቦታ ሆነችብን ብለን ምናዝንበት ቦታ ነበር። በወቅቱ ግን ያቺ ጠባብ ቤተክርስቲያን ለግልጋሎትም ለመገልገልም ቆሞም ለማስቀደስ አስቸጋሪ ቦታ ስለነበረች የልማት ኮሚቴ የሰበካ ጉባኤ አባል እንዲመረጥ ተደረገና ቤተክርስቲያኗን ለማስፋፋት ያው ስራዎች ተጀመሩ። በወቅቱ ግን ለአገልጋዩ ለተገልጋዩ በጣም ከባድና አስቸጋሪ ቦታ ነበረች ማለት ነው። ቤተክርስቲያናችን በቆርቆሮ በነበረችበትም ጊዜ ዳግማዊት ጻድቃኔ ማርያም ቤተክርስቲያን እጅግ ፈዋሽ ጸበል ያላት የብዙ ሰው ጥያቄ የሚመለስበት ከውጭ ሀገርም ከሀገር ውስጥም ከታች ከቶታል ጀምሮ በባዶ እግራቸው እየመጡ ብዙ ታምራት የሚሰራባት ቦታ ናት። የታመሙ ደግሞ ስንት ተፈውሰዋል። እዚህ ብዙ ታሪክ አለው። ቤተክርስቲያኑ ብዙ ታሪክ አለው። እንዲያው አንድ ከማይጨው የመጣ ስታይ ውጭ ሀገር ሄዳ ካንሰር ይዟት እዚህ ጸበል ታጥባ ሙሉ ሽልማት ወርቃ ነው የሰጠች። አንዱም ሬሳ መጣዚ ታሽጎዝ ስመጣ ሬሳው በቃ ሞቷል ተብሎ ድኗል። ባይኔ ያዩታል። እዚህ ወደ አውግስታ ነው ያለ ቤታው። በደብረ ተአምራት ዳግማዊት ጻድቃኔ ቅድስት ማርያም ቤተክርስቲያን በርከት ብሎ ቅዳሴ ማስቀደስ የሚቻል አልነበረም። ቤተክርስቲያኗ
ጠባብ ነበረችና ሰብሰብ ብሎ ትምህርት መከታተልም አስቸጋሪ ነበር። ስፍራው ገደላማ ነውና ጥር 5 ቀን 2008 ዓመተ ምህረት ግን ፈተናውን ለመሻገር የመፍትሄው ፍኖት ተጀመረ። አዲሱን ቤተክርስቲያን በሚገርም ሁኔታ እንደነገሩ ከውጭ ሀገርም ከሀገር ውስጥም የአካባቢው ምእመንም ሰራተኛውም በጉልበት ኢቭን አገልጋዩ በጉልበት ሁሉ እየቆፈረ ቤተክርስቲያናችን እንደ እግዚአብሔር ፈቃድ እንደ ሰው ጸሎት በጣም ነበር የምናዝነው። እውነት ለመናገር በጸሎት እግዚአብሔርም ፈቅዶልን ሐምሌ 21 ቀን 2011 ዓመተ ምህረት በአቡነ መልከጼዴቅ ተባርኮ ስራ ጀምሯል። እኚህ አባት ከመጡ ነው እንግዲህ ከፍተኛ ልማት የተለማ። እውነት ለመናገር የመጀመሪያዋ ትንሿ ቤተክርስቲያን ያቺ ቆርቆሮ በቆርቆሮ ገብተህ ራሱ 10 ሰው እንኳን መያዝ አትችልም። 10 በጭራሽ። ደጇም ላይ ኢቭን ወደ መንገዱ ወደዚህ ስትገባ ራሱ እንዲተደግፈ ወርደህ ነበርና የእግዚአብሔር ስራ አለበት የመንፈስ ቅዱስ ስራ አለበት ነው የምንለው። ምክንያቱም ከዚህም ከታች ጀምረ መንገዱም ለመምጣት አስቸጋሪ ነው እንኳን ለመቆም መንገዳችን ሁሉ በጣም ከባድ ነበር። በተለይ ክቡር አባታችን አንደበታቸው አንደበተ ብርቱ ጠንካራ ጎበዝ አባት ስለሆኑ ይሄንን በእውነት ይሄንን በተለይ ይሄ መጠላ ይሄንን ደጃፌ ቤተክርስቲያን ደጃፌ ሴራሚክ በሙሉ የተስተካከለው በሳቸው ነው። ይሄንን እንግዲህ ሰው ቤት ኪራይ ውስጥ እየኖረ በእውነት ቤተክርስቲያንን በማመን ምእመኑ በእውነት ይሄን አካባቢ ለመቀየር ያልጣረ የለም። በእውነት ያንዳንዱ በገንዘቡ በጉልበቱ በጊዜው ሁሉም የለፋ ነው። ይሄን ሰበካ ጉባኤ ደግሞ ደጋግሞ የለፋ ህዝብ ነው። ህዝቡ በእውነት የሚመሰገን ህዝብ ነው። ከዛ በኋላ የተሰራው ኮብልስቶን ከታች ከኪዳነ ምህረት ጀምረ ስትመጣ ተደጋግፈ ካልሆነ እዚህም መቆም አትችልም መንገዱንም መምጣት አትችልምና እውነት ያ ቦታ ነው ወይ ይሄ ድሮም የሚያቀው እኛ በተለይ መሰረቱ ላይ የነበርን ሰዎች እኮ እውነት ለመናገር እቺን ቤተክርስቲያን የኛ ቤት እንዲሆኖ ለምን እዚህ አመጡብን እንዴት ሊሆን ነው ወዴት ሊሄድ ነው እንዴት ነው ምናመልክበት ወይ ሌላ ነገር ተፈጥሮ ወይ ደሞ ላይ ታቦት ማደሪያው ላይ ለማውጣት ሁሉ ብዙ ሙከራ አድርገናል። ምክንያቱም እዚህ እንዴት ቤተክርስቲያን በቃ በጣም ተጨንቀን ነበር። በጣም ብዙ ጥረቶች ተደርገዋል እዛ ለማውጣት። እሷ ግን መብርሃን የፈቀደችው ማርያም የፈቀደችው እዚህ ነው አለችና እኛ ይሄኛው ቤተክርስቲያን ከዛ ተነስቶ ይሄኛው ቤተክርስቲያን ራሱ በዚህ ስፋት ይሰራል ብለን አላሰብንምና ሲሰራ ድንቅ ስራውን ድንቅ ታምራቷን ያየንበት ቤተክርስቲያን ነው። ይሄ ራሱ ተወገደሉን መጠለያውንማ ምንም ምታስበው አይደለም። እቺን ራሱ እንዲሰፍታ ስናት እውነተኛ ቤተክርስቲያን እውነተኛ ቤተሰቦች ሁሉ መጣው የድሮዋን አይተው ሲያዩ እውነት እዛ ቦታ ላይ ነው ይሄ ሰሩት እንዴት አርገው ሰሩት እስከሚባል ድንቅ ታምራት የእግዚአብሔር ስራ ያለበት መብርሃን ደሞ ላለመውጣት ቤቴዚ ነው ብላ እኛም ደሞ እንድንደሰትበት የሆነውና ለውጡ እጅግ ድንቅ ለውጥ ነው። ይሄንን ቦታ ያየ ዛሬ ያየ ሰው ትላንት ምን ነበር ብሎ ለማናገር በጣም ይሄንን ቦታ እቺን ለማሳረስ እቺን ቤት ለማስተካከልና ይሄን ቤት ለመስራት ግሪደር አልገባም ገደል ይገባሉ ተንከባልዬ ብሎ እምቢ አለ። በእውነት ነው የምላችሁ እምቢ ብሎ በስንት መከራ ነው በስንት መከራ በሰው ጉልበት በሰው ኃይል ነው ይሄ ሜዳ የተስተካከለው። አሁን በፍለፊት የምትታየው ቦታ እዛች ማዶ ላይ የተገነባችው ህንጻ ሽንት ቤት በቆርቆሮ የተቀመጠች ቤት ነበረች። በእውነት ክቡር አባታችን እቺን ቦታ ነምስ ህይወት ነው የዘሩበት ማለት ይቻላል። እንግዲህ ይሄንን አይሁን ህንጻ ሲገነባ ያ የሚያስጠላ እቺ መንገድ ያሽታ አስከድም ነበር በእውነት። ለሰፈሩ ራሱ ገደሉ የመጣ ሰፈራችን ይነካል ብለን ነው ምናስበው። እንደዚህ ተሰርቶ እንደዚህ ተጀምሮ ለማየት ራሱ ለኛ በጣም ነው የሚደንቀንና ሰው ሁሉ የሚሰራው አይመስልንም። መንፈስ ቅዱስ ሁሉ እየሰራው የሚያድር ነው የሚመስለውና በጣም ድንቅ ልዩነት ነው ያለው። የትኛውም ቤተክርስቲያን አለ ሜዳ ቦታው የተመቸ ነው እዛ ላይ የተለየ ነገር መስራት ይችላል። በዚህ ቤተክርስቲያን ግን አይደለም ይሄን ሁሉ ነገር መስራት እቺኛዋን እንዲሁ ነው ለማየት ለኛ ራሱ ተአምር ነውና በተአምር የተሰራ ቤተክርስቲያን ነው። ይሄ እንግዲህ ሲሆን በእውነቱ ማህበረ ካህናት ከአባታችን ጋር ሆኖ በስምምነት በአንድ ቋንቋ እንድናገሩ ብዙ የሚያስቸግሩ ሰዎች ነበሩ።
ስራ መስራት የማይፈልጉ ልማት መብላት የሚለማ የማይፈልጉ በጣም አስቸጋሪ ሰዎች ነበሩና እነዚህ አስቸጋሪ ሰዎች እንግዲህ ቦታ እንዲፈለግላቸው ቤተክርስቲያናችን እንድትጸዳ እንድትለማ ያደረጉ ክቡር አባታችን በጣም የሚመሰገኑ ጎበዝ አባት ናቸው። ይሄው የምታዩት ነው። አይን አይቶ ልብ ይፈርዳል ነው። እንግዲህ ሁላችንም ከነሱ ጋር በመሆን ሁላችንም የተቻለን አቅማችን የፈቀደ ሁሉ በጉልበታችን በጊዜያችን ሁሉ እነሱን በማስማማት ሽማግሌ በመሆን በማስታረቅ ሁሉ ስራ ተሰርቷል። ይሄንን በእውነቱ አባታችን ሊመሰገን ይገባል። በደብረ ተአምራት ዳግማዊት ጻድቃኔ ቅድስት ማርያም ቤተክርስቲያን ለዓመታት የዘለቁት መጠነ ሰፊ የልማት ሥራዎች ፍሬ አፍርተዋል። ስብዕና ግንባታንም ማዕከል አድርጎ የተከናወነው የቤተክርስቲያኗ የልማት እንቅስቃሴ አሁንም በልዩ ትኩረት ቀጥሏል። በአጭር ጊዜና በረጅም ጊዜ በሚል ከፋፍለን ሁለት ስራዎች እየሰራን እንገኛለን። የመጀመሪያው ስራችን የአውደ ምሕረት የማስፋፋት ስራውን ለምእመናን ለአገልግሎት አመቺ እንዲሆን ማድረግ፣ ሁለተኛው ደግሞ ዘርፈ ብዙና ራስ አገዝ ልማት ሊያስተናግድ የሚችል ይሄ የምታዩትን ባለ ቤዝመንት ባለ G+2 ህንጻ ለዳቦ ቤት ለሻወር ቤትና ለተለያዩ አገልግሎቶች ሆኖ ራስ አገዝ ልማት ልናደርግበት የምንችሉ ህንጻዎችን በአጭር ጊዜ ከፍለን ይዘናቸዋል። በረጅም ጊዜ ደግሞ ወደፊት ከቤተክርስቲያኑ ቅጽር ግቢ ውጪ 200 ካሬ ሜትር የሆነ ቦታ አለን። እዛ ቦታ ላይ ትልቅ ህንጻ የመስራት እና ከኋላ በኩል ደግሞ ግቢያችንን በደንብ የማስተካከል ስራ የምንሰራበት ይሆናል ማለት ነው። እግዚአብሔር ረድቶን የእመቤታችን ምልጃና ጸሎትን ማግዞን አውደ ምሕረት የሌለው ቦታ አውደ ምሕረቶች በአጭር ጊዜ ተጀምረው በአጭር ጊዜ ተሰርተው አልቀዋል። አሁን ህዝበ ክርስቲያን አገልግሎት እያገኘባቸው ይገኛል። ራስ አገዝ ልማት ማስገባት ይከብዳል ተቦታው ጥበት አንፃር ማለት ነውና ስሩን ግራውንዱን ለምእመናን ቆሞ ማስቀደሻ ላው ደግሞ ለልማት ራስ አገዝ ልማት ለቤተ ክርስቲያኗ ገቢ ወይንም ደግሞ ለካህናት ደሞዝ ድጋፍ የሚሰጥ ተሰርተው እነሱም ስራ ላይ ውለው እክራይ ላይ ነው ያሉት። ሁለተኛው አሁን እየሰራነ ያለነው ፊት ለፊታችን ላይ የምናየው ህንጻ አለ። እሱ ህንጻ አገልግሎቱ አንድና አንድ ለአካባቢው ህዝበ ክርስቲያንና ይህች ቤተ ክርስቲያን አገልግሎት ለምትሰጠው ህዝብ የተዘጋጀ ነው። የመጀመሪያው እናቶቻችን፣ አባቶቻችን፣ እህቶቻችን፣ ወንድሞቻችን ኪዳን አድርሰው ቅዳሴ ያስቀድሰው ሲወጡ ከሌላ ቦታ አይደለም ዳቦ ገዝተው መሄድ ያለባቸው። ስለዚህ እዚሁ በራችን ላይ የዳቦ ቤት ግራውንዱን እያሰራን ያለነው እሱ ትልቁ ዓላማው አከራይቶ ገንዘብ ማግኘት ሳይሆን ቤተክርስቲያን ጋር አብረው ማይሄዱ ነገሮች አገልግሎት ላይ ሲውሉ እናያቸዋለንና እነዚህን ነገሮች በርቀቱን ተምንነቅፋቸው ቀርበን ብናስተካክላቸው የተሻለ ነገር ነው ከሚል አንፃር ብዙ ጊዜ የኛ አማኝ ያልሆኑ ሰዎች ናቸው ዳቦ ቤት ከፍተው ብዙ ነገር ሲሰሩ የምናየው። መንፈሳዊ አገልግሎት ከዚህ ያገኛሉ፣ እንዲሁም ደግሞ ቃሉን እዚህ ይመገባሉ። ስጋዊ ምግባቸውንም ደግሞ በር ላይ ሲወጡ ዳቦ ገዝተው ይዘው ይሄዳሉ የሚል ነው። በአንድ ድንጋይ ሁለት ወፍ እንዲሉ ሌላው አሁንም ራስ አገዝ ልማታችንን በዚህ እናጠነክራለን። የቤተ ክርስቲያኗ ውጥን የልማት ሥራዎች እውን ሲሆኑ ታዲያ የቅድስት ቤተ ክርስቲያንን አገልግሎት ለማፋጠን ከማገዛቸው ባለፈ ለአቅመ ደካማ ወገኖቻችንም ተስፋ የሚሆኑ ናቸው። እሁድ የእመቤታችን የቅዱስ ገብርኤል የባለ ወልድ የመድኃኔ ዓለም ደግሞ እግዚአብሔር ቢረዳን ደግሞ እዚህ አካባቢ ያሉ ሊበሉ ያጡ ሊለብሱ የተቸገሩ ቁመው ለማስቀደስና ለመቁረብ እንኳን አቅምና ልብስ ያጡ ምእመናን አሉ በየቤተ ክርስቲያናችን። ስለዚህ እነሱን ደግሞ ጧት ላይ ዳቦ ተሚመረተው ወይንም ደግሞ ከሚጋገር ላይ አውጥቶ ከንፈር መጠን መሄድ ሳይሆን ዳቦ አውጥተን ሰተን
በርቱ ብለን የምናበረታታበት ትምህርት ቤት ሊሄዱ ቁርስ ላልጡ ህፃናትንም አውጥተን የምንሰጥበት መንፈሳዊም ስጋዊም ስራ የምንሰራበት ትልቅ እቅድ ያለው ትልቅ ስራ እየተሰራ ነው። እሱን ለማድረግ ማሽኑን አስጠንተን ጨርሰናል። ማሽኑ እስከ 2 ሚሊዮን ድረስ ነው የሚፈጀው። እሱም ደግሞ መብራት ቢጠፋ ጄኔሬተር የራሱ ይኖረዋል፣ እዛው ላይ ይነሳል። እንዲሁም ደግሞ እዛው የራሱ ማውኪያ የራሱ ውስጣዊ ቁሶችን ማሟያ ያለው ለመግዛት ነው ያሰብነው። ለዚህ ማንቀሳቀሻ የሚሆን ደግሞ የሚፈጅብን የመብራት ኃይል 24000 ነው። ስለዚህ 24000 ሊያንቀሳቅስ የሚችል 3 ፌዝ ቆጣሪ ጠይቀናል። እሱንም መብራት ኃይል መጥቶ አይቶ ገምቶልናል። በአጭር ጊዜ እሱን ለመጀመር እየተንቀሳቀሰ ደብሩ ይገኛል። በየቦታው ሄደን ስናይ ቤተክርስቲያን በር አካባቢ የሚሸቱን ሽታዎች አሉ። ያ ደግሞ ምንድነው? ተቋሟን የሚመጥን መጸዳጃ ተቋሟን የሚመጥን መጸዳጃ እንግዲህ ማህሌት አባቶቻችን ቆመው ያድራሉ፣ እናቶቻችን ቆመው ያድራሉ፣ እህቶችም እንዲሁ ሁሉም መንፈሳዊ ሰዎች መንፈሳዊ አገልግሎት ሲሰጡም መንፈሳዊ አገልግሎት ለማግኘት የሚመጡት ሁሉ መቸገር የለባቸውም። ሽንታቸውን ቋጥረው ወደ ቤታቸው መሄድ የለባቸውም እና ደረጃውን የጠበቀ ሻወርና ሽንት ቤት በዛው አየይዘን እየተሰራ ያላለ ግንባታው አልቆ ፊኒሺንግ ስራ ላይ ነው ያለነው ለማለት እፈልጋለሁ። ለምእመናን ሱባኤ መያዣና ማስቀደሻ ብሎም አውደ ምህረቱን ለማስፋት አገልግሎት ላይ የሚውል ግንባታ እየተሰራ ነው። ይህም ሌላው የደብሩ የልማት እንቅስቃሴዎችን የሚያሳይ ተግባር ነው። ተጀመርነው አንፃር ከወደ ላይ በኩል ያለው 2 የማስቀደሻ ወይም ሱባኤ መያዣ በጣም ደስ የሚል አቀማመጥ ያለው ቦታ አለ። እሱ ከላይ በኩል አልቋል። ተወደታይ ስናየው ግን አንድ እግር ጫማ ለብሶ አንድ እግር ደግሞ ጫማ ሳይለብስ ተንጠልጥሎ እናየዋለንና ለዚህ ደግሞ እኩል ለማድረግ ከታይ ከገደሉ ላይ በሽሮል ወጥቶ በባለሙያዎች አጥንተን መሬቱን አስጠንተን አፈሩን ወደ ተየመንሸራተትም እንዲሁም ደግሞ ተፈጥሯዊ የሆነ አደጋም እንዳይደርስበት አፈሩን ናሙናውን አስወስደን አስመርመረን በብዙ ባለሙያዎች የተሳተፉበት እሱን ህንጻ እየሰራን ያለነው። እዚህ ጋር ሆኖ እንኳን ቤተክርስቲያኑን ማየት አይቻልም። ይህም የሚያሳየው ምንድነው? ቤተክርስቲያኑ ያለበት ቦታ እጅግ ገደላማ ቦታ ነው። ከታች እንደምታዩት ወንዝ ነው። ስለዚህ ይህንን ገደላማ ቦታ የምታዩትን ገደል በሽሮል ሸፍነን በሽሮል ተጠብቀን ወደ ላይ አውደ ምህረቱን ለማስፋት ነው ጥረት እያደረግን ያለነው። እዚህ ቦታ ላይ ብዙ ጊዜ ህፃናቶች እየወደቁብን አረጋውያንም እንደዚሁ ለመውደቅ ሙከራ እየተደረገ ስለሆነ ይሄንን የግድ መስራት ስላለብን አሁን ይሄ የምታዩት እየሰራን ያለነው ከቤተክርስቲያኑ ወለል በታች 3 ህንጻ ከወለል በታች ማለት ነው። ከወለል በላይ ደግሞ 2 ህንጻ የሚሆን ስራ ነው እየሰራን ያለነው። የኦርቶዶክሳውያን ስብዕና ግንባታና የአብነት ትምህርት በደብረ ተአምራት ዳግማዊት ጻድቃኔ ቅድስት ማርያም ቤተክርስቲያን በልዩ ትኩረት ከሚሰራባቸው አብይ ጉዳዮች መካከል ይጠቀሳል። በየቦታው ቤተክርስቲያን ተቃጠለች ሲባል ቤተክርስቲያን እንሰራለን እንጂ ያቃጠለውን ሰው ስንሰራ እንታይም። ለምን መስራት ያለብን መጀመሪያ ቤተክርስቲያንን ከመስራታችን በፊት ቤተክርስቲያን በሰዎች ልቡና ልትቀመጥ ይገባታል። ይሄ ማለት ምን ማለት ነው? ትናንትና የነበሩ የአብነት ትምህርት ቤቶች ዛሬ የሉም፣ ፈርሰዋል፣ ተዳክመዋል። ስለዚህ እዚህ የሚያገለግሉ ህፃናት እንዲማሩ ለክህነት እንዲበቁ ለማድረግ ግራውንዱ ለአብነት ትምህርት ቤት እንዲሁም ደግሞ ሁለተኛው ስላብ ላይ ደግሞ የሰንበት ትምህርት ቤት ወጣቶች ላይኛው ሶስተኛው ላይ ሙሉ አሁንም ሁለገብ አዳራሽ አድርገን አካባቢውን ህዝበ ክርስቲያን
ተቋሟንም የሚመጥን ጥሩ ለስራ ለመስራት እነዚህን ነገሮች እያደረግን ነው ያለነው። እንግዲህ የአብነት ትምህርት እንደሚታወቀው እኛ በተማርንበት በገጠሪቱ ኢትዮጵያ እየተዳከመ በተለያየ ምክንያት መምጣቱ ይታወቃል። በዚህ ሁኔታ የፊደሎችም መስመራቸውን እየለቀቁ አጠቃላይ ያሉት ነገር ምስጢራቸው እየተፋለሰ ስማቸው እየተፋለሰ አነጋገራቸው እየተፋለሰ ይገኛልና እኛ ደግሞ ይሄንን የአብነት ትምህርት በዚሁ በደብራችን ህንጻውን በግንባታ ስንገነባ የሰው ልጆች አእምሮ ደግሞ በእውቀት ካልተገነባ እንደውም ምድራዊ ህንጻ በተወሰነ ጊዜ ተሰርቶ ይመረቃል። የሰው አእምሮ ግን እስከ ዕለተ ምጽአት ድረስ የማያቋርጥ ባለሙያ ያስፈልገዋል ማለት ነው። በቅኔ ሙያ የበሰሉት ታላቁ መምህር የደብራችን የቅኔ መምህር ዳዊት በጋሻው ከፊደል ጀምሮ በደንብ አድርገው ያስተምራሉ ማለት ነው። ዳዊት እያስደገሙ ይገኛሉ። የቃል ትምህርቱንም ያስተምራሉ ከምስጢሩ ጋራ። መምህር ሰሎሞን ሙላት የሚባሉት ደግሞ የደብሩ የድጓ መምህር ናቸው። እሳቸው ደግሞ ዜማውን ያስተምራሉ። ከዚያ ደግሞ ከተለያየ ቦታ የሚመጡትን በደብሩ ላይ ያሉትን ዲያቆናቱንም ቀሳውስቱንም ደግሞ ሁሉንም እንደየሙያ ክህሎታቸው እንደየብቃታቸው ያቋቋሙ መምህር ደግሞ መምህር መልአክ ሩፋኤል አቋቋሙን ያስተምራሉ ማለት ነው። እንግዲህ አሁን ይሄንን እነዚህ አሁን ጀምረናል። በዚህ አስቸጋሪ ቦታ ላይ እንደምታውቁት አብዛኛው የታችኛው ግንባታ አሁን ያስፈልገው ለዚህ ነው። የቤተ ክርስቲያናችን ሀብቶች ምእመናን ናቸው። ስለዚህ የቤተ ክርስቲያን እርሻዎቿ ምእመናን ናቸው። ስለዚህ ይህም ተግባር ይህንን ጉዳይ ደግሞ አስባ እቺ ቤተ ክርስቲያን ሰበካ ጉባኤውም አስተዳደር ሰራተኛውም ካህናቱም ትልቁ ዓላማችን ያደረግነው ወንጌል ላይ ነው። ወንጌል የገባው ክርስቲያን የፈረሰ ይሰራል። ወንጌል የገባው ክርስቲያን የራቀ ያቀርባል። ወንጌል የገባው ክርስቲያን ያዘነ ያጽናናል። ወንጌል የገባው ክርስቲያን የታረዘ ያለብሳል። ወንጌል የገባው ክርስቲያን የታሰረ ያስፈታል። ወንጌል ያልገባው ግን በሐሰት መስክሮ ያሳስራል። ወንጌል ያልገባው ይቀማል። ወንጌል ያልገባው ይሰርቃል። ወንጌል ያልገባው ሁሉ ጊዜም ጨካኝ ነው። ወንጌል ሲገባን ሩሩህ እንሆናለን። ወንጌል ሲገባን ክርስቶስን እንመስላለን። ወንጌል ሲገባን ሰማዕታትን እንመስላለን። ስለዚህ ሰማዕታት የዚህን ዓለም ጣም የናቁት ወንጌል ስለገባቸው ክርስቶስን ስለለበሱት ነው። ስለዚህ አሁንም ደግሜ ደጋግሜ የምለው እለት እለት ሰርክ ጉባኤያት አሉ። እንዲሁም ደግሞ ሳምንታዊ ጉባኤ ልዩ ጉባኤያት አሉ። ወርሃዊና እንዲሁም በሶስት ወር ደግሞ አብይ ጉባኤያት አሉ። ትልልቅ ጉባኤዎች በዚህ ትልቅ ለውጥ አምጥተንበታል። ምናልባት ህዝበ ክርስቲያኑም በዚህ ብዙ ለውጥ አምጥቷል። ይሄን ለምን አልክ ብትሉኝ ስመጣ ትንሽ ክርስቲያኖች ነበሩ ያሉ ትንሽ ክርስቲያኖች ናቸው። አሁን ግን እግዚአብሔር ይመስገን ቆራቢ በስቶ ስናይ እንደሰታለን። አውደ ምህረታችን ሞልቶ ስናየው ደሞዝ የተቀበልን ያክል እንረካ የለን። ስለዚህ ይሄ እርካታችን ደግሞ ሰማያዊም ምድራዊም ነው እና አሁንም ደግሜ ደጋግሜ የምለው ቤተክርስቲያኗ ስራያ ብላ የጀመረችው ወንጌል ለህዝቡ እንዲዳረስ የራቁ ሰዎች እንዲቀርቡ የተበተኑ እንዲሰበሰቡ የተጣሉት እንዲታረቁ ደግሞም የበደሉ ሰዎች እንዲክሱ በሚል ሰበካ ጉባኤውም ስብከተ ወንጌል ክፍሉም ማህበረ ካህናቱም የአካባቢው ህዝበ ክርስቲያኑም ወጣቱም አንድ ላይ ተሳስሮ አብረን እየተጓዝን ነው ያለነው። የትናንትናዋ ችግር አለባት የምትባለው ጻድቃኔ አሁን ችግር የሌለባት የሰላም ቦታ የሆነችው በወንጌል ነው በሌላ አይደለምና አሁንም ወንጌል ሰላም ስለሆነ እኔ ሰላሜን እተውላችኋለሁ አይደል ያለ እኔ ሰላሜን እሰጣችኋለሁ ያለን አምላክ ዓለም ሰላም ያልሰጠውን ቤተክርስቲያን ሰላም ትሰጣለች። ክቡር አባታችን መልአከ አርያም ከመጡ ወደዚህ እዚህው ማከናወን ጀመርን ጉባኤያችንን። እሳቸው እስከሚመጡ ግን የሚገርማችሁ ነገር ቦታው ከአለመኖሩ ቦታው ከመጥበቡ አንፃር ላይ ነበር ታቦት ማደሪያው ላይ እቃ ያመላለስን ሞንታር ወያመላለስን ወንበር ያመላለስን ምናደርገው በጣም ተቸግረን ስለነበረ እዚያ ነበር የምናደርገው። አሁን ግን እሳቸው ከመጡ ወደዚህ ልማቱም እየተስፋፋ ሄደ። አውደ ምሕረቱም እየሰፋ ሲመጣ እዚህው ማድረግ ጀመር። ጉባኤው አሁን በጥሩ ሁኔታ እየተካሄደ ነው ያለው። በሳምንት ሳምንታዊ ጉባኤ ልዩ ጉባኤ አለን። ደግሞም በወር ውስጥ ደግሞ የሚከናወኑ 5 ጉባኤዎች አሉ። በዚህ የተነሳ ወይም ደግሞ ከዚህ ላይ
ህዝቡ በመማሩ ህዝቡ በመምጣቱ ህዝቡ ወደ ቤተክርስቲያን በወንጌል አገልግሎት በመቅረቡ ይህን የመሰለ ልማት እየተለማ ነው ያለው። አሁን በአባታችንም ጥረት ህዝቡም ደግሞ አባታችንን እያለሙ በወንጌሉም እየተማሩ ስለሆነ ህዝቡ ያላቸውን እያመጡ አስራታቸውን በኩራታቸውን እየከፈሉ እኛም ደግሞ በመንነግራቸው በመናስተምራቸው ትምህርት እነሱም ደግሞ ጸንተው ወንጌሉ ገብቷቸው ይህንን የመሰለ ልማት እያለሙ ይህንን የመሰለ ሥራ እየሰሩ ይገኛሉ። በቤተ ክርስቲያኗ የአብነት ትምህርትን ለማስፋት የምእመናንን ስብዕና ለመገንባት የምትሰጠው ትምህርት እንዲሰፋ አገልግሎቷን ለማፋጠን የሚረዱ የልማት ተግባራትንም ከፍ እንዲሉ ትፈልጋለች። እቅዳችን ቀጣይ እንዳልነው ዙሪያውን ልማት የሚፈልግ ቦታ ነው። ለጸሎት ቤት እኔ በስም ያሰራለሁ የምትሉ ምእመናንም ካላችሁ መታችሁ የጸሎት ቁማችሁ የምታስቀድሱበት ሱባኤ የሚገቡበት ጸሎት ቤት መታችሁ ማሰራት ትችላላችሁ። ሌላው አሁንም በጀርባ በኩልም ይሄኛውን ስንጨርስ ደግሞ ከ1000 ካሬ ያልበለጠ በጸበል ቦታው በኩል ላይ ሰፊ ቦታ አለ። እሱንም እንደዚሁ የማልማት ስራዎችን እንሰራለን። ከመንገድ በላይ ከ250 ካሬ ያላነሰ ቦታ አለን። እሱንም ደግሞ ግዙፍ ሁለገብ ህንጻ ሰርተን ልማት ላይ እናውላለን የሚል የአስተዳደሩም የሰበካ ጉባኤውም ጥረት አለ። የተመቻቸ ማስተማሪያ የለም። አሁን እዚሁ ላይ ነው አንደኛው መምህር አስተምሮ ሲሄድ አንዱ እየተተካ ነው። የሚያስተምሩትም ደግሞ ጊዜውን በዋጀ መልኩ የዘመናዊ ትምህርት እስከ 10 ሰዓት ድረስ ያው በሰርቪስም በተለያየ ነገር ቤታቸው እስከሚመጡ ስለሚቆዩ 11 ሰዓት ጀምሮ እስከ ምሽቱ 1 ሰዓት ድረስ ሰዓቱን ከሰኞ እስከ አርብ ማለት ነው። ቅዳሜ ደግሞ እሁድና ቅዳሜ 7 ሰዓት ጀምሮ ከዛ በኋላ ደግሞ በተራ በፈረቃ ከ11 ሰዓት በኋላ የሚማሩ አሉ። የዘመናዊ ትምህርታቸውንም ሳያቋርጡ መንፈሳዊ ትምህርታቸውን ሁለቱንም ጎን ለጎን ይዘው እንዲሄዱ ቤተክርስቲያኒቱ ሰበካ ጉባኤው በመናበብ በጥሩ ሁኔታ በማድረግ ይህንን የአብነት ትምህርት እዚህ እንዲመሰረት አድርጓል ማለት ነው። ለወደፊት ያለው እንግዲህ እግዚአብሔር በረዳን መጠን ከዚህም በላይ ሰፍቶ ከዚህም በላይ ጉባኤ እየተካሄደ ያላመኑ ምእመናንን እያስተማር ወደ እግዚአብሔር ማቅረብ ወደ እግዚአብሔር አቅርበን ደግሞ ስጋው ደሙን እንዲቀበሉ አድርገን መንግስቱን ለማውረስ ነው። ፊደላት በትክክል መሰረቱን አውቀው ከሄዱ ልጆች በዘመናዊም በመንፈሳዊም ዓለም አቀፍ ተቀባይነት ዕውቀት ያላቸው ልጆች ይሆናሉ። ይሄንን ለማፍራት የመጀመሪያ አጭር ጊዜ እቅዳለን፣ መካከለኛ ጊዜ እቅዳለን፣ ረጅም ጊዜ እቅዳለን። አጭር ጊዜ እቅዳችን መጀመሪያ ማንኛውንም ትውልድ ፊደል ማስለየት ነው። በስነ ስርዓቱ ፊደል እንዲለዩ ማድረግ ነው። መካከለኛ የጊዜ እቅድ ማለት ደግሞ ቤቱ ከተሰራ አንዳንድ ነገሮች ከተመቻቹ በየዘርፉ መሰረታዊ ዕውቀት ላይ ሁሉም እንዲያደርግ ማንኛውም የእድሜ ገደብ ሳይኖረው እንዲማር ማድረግ ነው። የረጅም ጊዜ እቅድ ግን ሙሉ በሙሉ የቤተ ክርስቲያኒቱን ዕውቀት አጠቃላይ በህዝበ ክርስቲያኑ እንዲዳረስ ማድረግ ነው ማለት ነው። ገደሉን ለመስራት ራሱ ይሄንን አሁን የምታዩትን ስራ ማሽን ሊቆፍረው አልቻለም። ምክንያቱም ማሽን ቤት በኩል ገብቶ ይቆፍረዋል። ግን እኛ በቃ በወኔ አባቶቻችን በእጆቻቸው ነው ላሊበላን የተለያዩ ቤተክርስቲያናትን የሰሩትና እኛም ይሄንን መስራት አለብን ብለን ከዛ በማይተናነስ ሁኔታ ወደ 12 ሜትር የሚሆን ገደል እነዚህ የምታያቸው ልጆች በእጃቸው ነው ከ2 ወር በላይ ፈጅቶባቸው የቆፈሩት። እዚህ ውስጥ አሁን ኢንተርቪው ለመስጠት እንኳን እንዴት እንደተሰቃየ እንደገባን አይታችኋል። ነገር ግን እርግጠኛ ነኝ ሲያልቅ ደግሞ እኔ አሁን ይታየኛል ምን እንደሚመስል። ያን ጊዜ ደግሞ በእውነት ታሪክ ሊሆን ስለሚችል አሁን ግን ለመግባት ለመስራት ኢቭን አሁን ለመሙላት እንኳን ይሄንን ለመሙላት አሁን እዚህ ጋር የምታዩት የሚስተካከለው ቦታ ያለው ዊንች ለመስሪያ ነው። ዊንቹ ወደ ላይ ሳይሆን ወደ ታች እያደረግን ለመሙላት እያደረግን ያለንበት ሁኔታ ነው ያለው። ለልማት እጅግ አስቸጋሪ ነው። ነገር ግን ያ ሲያልቅ ምን ይሆናል የሚለውን በመሻት ይህንን ስራ እየሰራ እንገኛለን። ይህን ስናደርግ ከውጭ እርዳታ አግኝተን አይደለም። ይህን ስናደርግ ወይንም ደግሞ በእቅድ ከላይኛው መስሪያ ቤታችን በጀት አስፈቅደን አይደለም። ትልቁን ሚና የሚወስዱት አካባቢው ላይ ያለ ህዝብ ክርስቲያን ነው። በእውነት በዚሁ አጋጣሚ ሳላመሰግን የማላልፈው እየራባችሁ እግዚአብሔርን ቤት የምትሰሩ
እየጠማችሁ ሁል ጊዜ ተምንጠጣ ለቤተ ክርስቲያን ይሁን እያላችሁ የምትደክሙ አረጋውያን አባቶቼ፣ አረጋውያት እናቶቼ፣ ወንድሞችና እህቶች እግዚአብሔር ከክፉ ነገር ይጠብቃችሁ። የናንተን ክፉ እግዚአብሔር አያሳየን። በእውነት ቤተ ክርስቲያን አምሮባት የምናያት በእናንተ ነው። በደብረ ተአምራት ዳግማዊት ጻድቃኔ ቅድስት ማርያም ቤተ ክርስቲያን የተጀመሩት የልማት ሥራዎች ከፍጻሜ እንዲደርሱ ደግሞ በመላው ዓለም የሚገኙ ኦርቶዶክሳውያን የቻሉትን ያህል እንዲተባበሩ ጥሪ ቀርቧል። በሐሳብ፣ በእውቀት፣ በገንዘብ፣ በተለያየ እናንተ በምትችሉት አቅም እንድትረዱን የረርታችሁን ደግሞ ይህንን ፊት ለፊታችን ያለውን ገደሉ ተስተካክሎ ምእመናኑ እዚህ ቁጭ ብለው ተረጋግተው እንዲማሩ አሁን በስጋት ላይ ነው እየተማሩ ያሉት። ልጃቸውን እንደዚህ ቅፍ አድርገው ካልያዙ ሮጦ ከሄደ በዚያ ገደል ነው የሚገባውና ትውልድ ለማትረፍ ወይንም ደግሞ የሚሞቱ ሰዎችን ለማዳን እንደማዳን ይቆጠራል። ይሄንን አግዙን። ያየነው ገደል ባጭር ጊዜ መሙላት ካልቻል ሊናድብን ይችላል እና መጪው ክረምት ነው። ክረምት ስለሆነ ደግሞ ዝናብ ሲሆን ያው ይረጥባል። ምንጭ ከሆነ ወደ ተየመናድ እንትኑ ቅርብ ነው የሚሆነው። ስለዚህ ያ ከመሆኑ በፊት ክረምቱ ጠቅሎ ተመግባቱ በፊት ሁላችንም ተረባርበን ይህችን ገደል እንድንሞላ በእግዚአብሔር ስም አደራላችኋለሁ። በውስጥም በውጭም ያላችሁ እግዚአብሔር እድሉ የገጠማችሁ ቤተክርስቲያን መስራትን ለምትመኙ ሰዎች በሙሉ ይህ ጥሩ አጋጣሚ ነውና ይህን አጋጣሚ ተጠቅማችሁ የተለያዩ የማቴሪያል ድጋፎችን አሁን ብረት እንፈልጋለን፣ አሸዋ እንፈልጋለን፣ ሲሚንቶ እንፈልጋለን። እነዚህ ነገሮች በተለይ በእውነት መልእክት ማስተላለፍ የምፈልገው ይህንን ነገር ፋብሪካ ያላቸው በዚህ ሙያ ላይ የተሰማሩ ባለሀብቶቻችንም ወገኖቻችንም ይህንን ድጋፍ ቢያደርጉልን ባድ ጠጠር ሁለት ወፍ እንደሚባለው አይነት ነገር ነውና ለነሱም በረከት ይሆናል፣ ለኛ ደግሞ በፍጥነት ስራችንን የምናጠናቅቅበት ይሆናልና ድጋፋችሁ አይለየን ነው። በጉልበቴ ቤተክርስቲያንን ላገልግል የምትሉ በእውቀቴ ቤተክርስቲያንን ላገልግል የምትሉ መሐንዲሶች፣ ኢንጂነሮች እንዲሁም ደግሞ ልዩ ጸጋ ያላችሁ ሰዎች ቤተክርስቲያንን በርቀቱን ሳይሆን ቀርበን እንድናገለግል በዚሁ አጋጣሚ በእመቤታችን በድንግል ማርያም ስም ጥሪዬን አስተላልፋለሁ። ዳግማዊት ጻድቃኔ ማርያም በአዲስ አበባ ብቸኛዋ ቤተክርስቲያን ናት። ተአምሯ ድንቅ ነው። ጸበሏ ፈዋሽ ነው። ሁሉም ምእመን በውጭም በውስጥም ያላችሁ ምእመናት ተባብረን ተረዳድተን ይሄንን ገደሉን ሞልተን ደግሞ ሰፍተን በስተን እግዚአብሔርን የምናመልክበት ወንጌል የሚሰበክበት ድንቅ ቦታ ስለሆነ እንግዲህ እጃችሁን ዘርጉልን እንላለን። ኦርቶዶክሳውያን እኛ ሁላችን የንጉስ ላሊበላ ልጆች ነን፣ የአብርሃ ወአጽብሃ ልጆች ነን። ኢትዮጵያን በወንጌል ጨውነት ያጣፈጡ የአቡነ ሰላማ ልጆች ነን እና ሁላችንም ላሊበላን የሰሩ አባቶቻችን ዛሬም ደግሞ በእኛ ላይ አድሮ እግዚአብሔር በልጆቹ ላይ አድሮ እግዚአብሔር ይሄንን ገደል ልንሰራ ታስጀመረን። ተስፋዎቻችን እናንተ ናችሁ፣ ገንዘቦቻችን እናንተ ናችሁ፣ ሀብቶቻችን እናንተ ናችሁና ሳትሰላችሁ ሳትማረሩ ይህንን የበረከት ሥራ እንድትሳተፉ በእመቤታችን ስም አደራ ልላችሁ እፈልጋለሁ። ይህንን ሥራ ስንሰራ እስካሁን ድረስ እጃቸውን የዘረጉልን የተለያዩ ምእመናን በአካባቢያችን ያሉ ባለሀብቶች፣ ወጣቶች ሁሉ ሰዎች አሉና ይህንን እነሱን ይዘን ባይሆን ኖሮ ሊታሰብ የማይችል ስለሆነ ይህንን ላደረጉልን እጅግ ከፍ ያለ ምስጋና እናቀርባለን። እገሌ ይህን ሰራ እገሌ ይህን አልሰራም የምንለው የለንም። ሁላችሁንም ኦርቶዶክሳውያን ለዚህ ቦታ በጎ አድራጎት ላደረጋችሁ ሁሉ ምስጋና ይገባችኋልና በሀገር ውስጥም ተሀገር ውጭም ያላችሁ ባላችሁበት ቦታ ላይ እግዚአብሔር ጸጋውን ያብዛላችሁ። የእመቤታችን የድንግል ማርያም በረከቷ ረድኤቷ የእናትነት ፍቅሯን በልባችሁ ይጻፍላችሁ። እግዚአብሔር ከሁላችሁ ጋር ይሁን ልል እወዳለሁ።
ነው።